ርዕሰ ሊቃነ ጳጳሳት ሌዮ 14ኛ የቅድስት መንበር የአስተዳደር ደንቦችን ይፋ አደረጉ። ርዕሰ ሊቃነ ጳጳሳት ሌዮ 14ኛ ወንጌልን ስበኩ በተሰኘው ሐዋርያዊ ድንጋጌ ውስጥ የተቀመጡ ደንቦች ተግባራዊነት የሚያረጋግጡ አዳዲስ የአስተዳደርና የዳኝነት ስርዓት ደንቦችን ይፋ አደረጉ። የቅድስት መንበር የአስተዳደርና የዳኝነት ስርዓት እንዲሁም የተቋማቱ ሰራተኞች ደንቦች የታተሙ ሲሆን በርዕሰ ሊቃነ ጳጳሳት ሌዮ 14ኛ ፊርማ የጸደቁት የክርስቶስ ንጉሥ በዓል በተከበረበት ሰኞ ህዳር 15 2018 ዓ.ም እንደሆነ ታውቋል። የቅድስት መንበር ደንብ የሚመለከተው ጳጳሳዊ ጽሕፈት ቤቶችን የሚያዋቅሩ ተቋማትንና ቢሮዎችን፣ በዚህም የቅድስት መንበር ጽሕፈት ቤትን፣ ጳጳሳዊ ጽሕፈት ቤቶችን፣ የዳኝነትና የኢኮኖሚ አካላትን እንደሆነ ታውቋል። አዲሶቹ ደንቦች በቀድሞው ርዕሰ ሊቃነ ጳጳሳት ቅዱስ ዮሐንስ ጳውሎስ ዳግማዊ እንደ ጎርጎሮሳውያኑ አቆጣጠር ሚያዝያ 15 1999 ጸድቆ በተመሳሳይ ዓመት ሐምሌ 1 1999 በስራ ላይ የዋለውን ደንብ የሚተካ መሆኑ ታውቋል። አዲሶቹ ደንቦች በርዕሰ ሊቃነ ጳጳሳት ፍራንቺስኮስ ወንጌልን ስበኩ በሚል እንደ አውሮፓውያን አቆጣጠር በመጋቢት 19 2022 ይፋ ባደረጉት ሐዋርያዊ ደንብ ውስጥ የጠቀሷቸውን ማሻሻያዎች፣ አዳዲስ ሀሳቦችና አመላካቾች ያካተቱና ተግባራዊ የሚያደርጉ መሆናቸው ታውቋል። ዘገባው የቫቲካን ዜና አገልግሎት ነው።